በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አብርሃም ቅዱስ እግዚአብሔር የዳዊት አምላክ ወልደ ድንግል ማርያም ክብር ምስጋና ለሱ ይሁን። እግዝእትነ ማርያም ኪዳነ ምሕረት ቤዛዊተ ኩሉ ዓለም ቅድስተ ቅዱሳን ይደለወኪ ክብር ወስብሐት። እግዚአብሔር አምላክ በዚህ ሰዓት ፈቅዶ ወዶ ላደረሰን አምላክ ክብር ለሱ ይሁን። ሰላም የርትዕት ተዋሕዶ ምእመናን፣ ሰላም ለክልክሙ። እንግዲህ እኛ ርቱዓን በነቢየ እግዚአብሔር ቅዱስ ሄኖክ የዘመን አቆጣጠርን እየጠበቅን እንዘራለን። ያው ወቅቱ ያው የሚታይ ነው የአየሩ ለውጥ ወዘተ እና አሁን የጤፍ የምንዘራበት ወቅት ደርሷልና እሱን በማስመልከት ንግስናን በስራ ላይ እንገኛለን። ከበስተኋላዬ አንበስና ቦሩ አሉ። ያው ብርሃነ ትንሣኤ እንግዲህ በየዓመቱ የሚያደርጉትን ማረስ፣ መሬቱን ማስተካከል ለዘር እንዲሆን እያደረግን እንገኛለን። ከዚህ መሬት ላይ ስንዴ ባለፈው አንስተናል። ያው በጣም ዝናብም ነበረ በመሃልና ቆንጆ ነው፣ እግዚአብሔር ይመስገን። እሱንም ደግሞ ያው ዛሬ እየተወቃ ነበረ። ወደ መወቃቱም ደግሞ እንሄዳለን። አብሽ እናያለን ዛሬ ዘአነ ግብርና ለመጀመሪያ ጊዜ አብሽን ዘርቶ በደንብ መሬቱ ይዞለታል። እሱን እናያለን። ሌላም ደግሞ እንደዚሁ ቃሪያ አለ፣ ነጭ ሽንኩርትም እንደዚሁ አለ። ቃሪያም ደግሞ ትንሽ ይታያል። ቲማቲም ለአራተኛ ጊዜ እናነሳለን ማለት ነው። ቆንጆ ነው። ለአራተኛ ጊዜ ስል ያው አራት ጊዜ ተመላልሰን ከዚህ ምርት እየወሰድን ወደ ከተማ አውጥተናል። ቆንጆ ነው፣ ብዙ ሰው ወዶታል። ለቀጣይም ዘሩን ደግሞ እንደዚሁ ይዘናል ለቀጣይ እንዲሆን፣ ምክንያቱም እነዚህን ዘሮች ስለማናገኛቸው ቀጣይነት እንዲኖረው እንደዚሁ እንትን ብለናል። በሚቀጥለውስ እንዴት እናደርጋለን የሚለው መቼም ያው ግብርና ዘአነ የበለጠ ሀሳብ የሚቀጥለው ላይ ይዞ ይመጣል ብዬ አስባለሁ። እንግዲህ ወደ የሚቀጥለው መርሃ ግብር እናልፋለን። አሁን አብሽ ነው የምናየው። ጤፉ ይቀጥላል እዚህ መሬት ላይ። ከዛ አብሽ እናያለን። ከዛ ያው ነጭ ሽንኩርትን ባለፈውም ነጭ ሽንኩርት እንደዚሁ አይተናል። አሁን እየደረሰ ነው ነጭ ሽንኩርቱም። ከዛ ደግሞ ቃሪያ አለ፣ ቃሪያ የደረሰ አለ። ቲማቲምና ቃሪያ ዛሬ ይዘን እንወጣለን በትንሹ ማለት ነው። እንግዲህ ይሄን ይመስላል። ያው በየወቅቱ የሚተከሉትን የሚዘሩትን እናደርጋለን። ሙከራም የምንሞክራቸው ነገሮች ይኖራሉ እንደዚሁ። ስንዴም አለን፣ ያልተነሳ ስንዴ አለን። እሱንም ስንዴውንም ዛሬ እንጎበኘዋለን። ያው ወቅቱን እየጠበቅን ነው የምናነሳው። የተዘራበት ሰዓት ከዚህ ጋራ የተለያየ ሰዓት ስለሆነ ያው ይሄ ቀድሞ ተነስቷል፣ ያኛው ደግሞ ይቀጥላል ማለት ነው። ይሄ ያን መሬት ለመጀመሪያ ጊዜ ነው ስንዴ ተዘርቶበት የነበረው። እዚሁ መሬት ውስጥ ያለው ተቀላቅሎ ከበስተጀርባ የምታዩት እሱም አብሮ ጤፍ ነው የሚዘራበት። እንግዲህ ሲታይ ይሄ ያው ብዙ ጊዜ አርሰነዋል፣ ወደ 4 ጊዜ አካባቢ ታርሷል። ያኛው ለመጀመሪያ ጊዜ ስንዴ ተነስቶበታል። አሁን ደግሞ ጤፍ ይዘራበታል ማለት ነው። እንግዲህ እንዲህ ያደረግን ዘሩን የመያዝ ነገር ነው የምንታገለው ማለት ነው። እና ማህበረ መድኃኔዓለም ወቅድስት ድንግል ማርያም እንግዲህ ከዚህ ከግብርና የሚወጣውንም ጤፍ የሚወስዱ አሉ። እንግዲህ በየዓመቱ እየተሻሻልን እያሻሻልን ነገሮችን እያስተካከልን ከዚህኛው ስህተት ምን ተምረናል እያልን የተሻለ ነገር ለማምጣት የተሻለ ምርት ለማምጣት ነው በየጊዜው እንሞክረው ማለት ነውና ይሄን ይመስላል። እንደው ያለንበትን በጠቅላላ አድርጌ ለማሳየት ያህል ነው ዛሬ ብቅ ያልነው እዚህ ማለት ነው። ይሄን ይመስላል። መልካም። ይሄው አሁን ደግሞ አብሽ ላይ ነን ያለነው።
ከዛ አንስቶ ማብቂያው ላይ ማለት ነው ሙሉን አብሽ ነው። 4 ወር ሆኖታል። በ5ኛው ያበቃል ይነሳል ማለት ነው። እንግዲህ ይሄ የመጀመሪያ ጊዜ ነው ዘአነ ግብርና አብሽ ሲዘራ። እንግዲህ አካባቢውም ላይም አገሪው ላይም ብዙ ጊዜ ይሄ ነገር አልተለመደም። ያው ብዙ ጊዜ እንዳልኩት ከዚህ ቀደም ስንዴና በቆሎ ነው። አብሽ ግን የመጀመሪያ ጊዜ ነው። በሚገርም መልኩ መሬቱ ተቀብሎታል ማለት ነው። እንግዲህ ከዚህ ቀደም እንዳልኩት አብሽ በራሱ ለስብራት ቆንጆ ነው። ተነግሬያችሁ ነበር እኔ ከዚህ በፊት ስብራት አጥንት መሰንጠቅ እንደነበረኝና እንዴት እንደተጠቀምኩበት። ብዙ ሰው ምንድነው አብሽ በጣም ምንድነው ስንጠቀመው መጥፎ የሰውነት ጠረን ያመጣል የሚል ነገር አለ። ግን በደንብ መታጠብ ይፈልጋል፣ በደንብ መጽዳት ይፈልጋል። ከዛም ታጥቦ ትንሽ ደረቅ ብሎ ተወቅጦ ወይም ከሙዝ ጋራ ወይም ከማንጎ ጋር አድርጎ መፍጨት ቆንጆ ነው። ማለት ምናልባት ይሄ ስንጠጣው መጥፎ ጠረን ያመጣል፣ ሰውነት ያፋፋል የሚል ነገር አለና አንዳንድ ሰዎች ልጆቻቸው እንዲፋፉ የሚፈልጉ አሉና አብሽ ጥሩ ነው። እንደው ልጄ እንዲወፍርልኝ ይፈልጋለሁ የምትሉ ከሆነ አላቅም፣ ብዙ ጊዜ አብሽን ያወፍራል ብለው ብዙ ሰዎች ያምኑበታልና እንግዲህ ደግሞ ሲነሳ ደግሞ ያለውን ነገር እናሳያለን ማለት ነው። እንግዲህ ቅድም ያየነው አብሽ ነው። ይሄ ደግሞ ድፍን ምስር፣ ቀይ ስር አለን፣ ነጭ ሽንኩርት፣ ቃሪያ፣ ዛሬ ለመጨረሻ ደግሞ ዛሬ የምናጠናቅቀው ደግሞ ቲማቲም ዘሩን ይዘናል። እንዳልኩት ለቀጣይ ስንተክል እንዲጠቅመን ዘሩን ስለማናገኘው ይሄ የድፍን ምስር ማሳ ነው። በጣም የሚገርመው እንዳልኩት ያው መቼም እኛ የሰው ልጆች ሲቀርብልን እንበላለን፣ ግን መሰረቱ ምንድነው የሚለውን ነገር ብዙ እውቀት የለንም። ይሄ ራሱ አንድ ትምህርት ነው በራሱ። ትምህርት ቤት ገብቶ ብቻ ቁጭ ብሎ መማር ሳይሆን በቦታ ላይ ሆኖ ደግሞ ወይም በስራው ቦታ ላይ ሆኖ ተገኝቶ ማየቱ ትልቅ እውቀት ነው ማለት ነው። እና ምስር እኔ እበላለሁ፣ እወዳለሁ፣ እሰራለሁም። እዚህ ሀገር ምስር ወጥ በጣም የተለመደ ነገር የተወደደ ነገር ነው እና ምንድነው ምስር በአሁን ሰዓት ተወዷል። በአጠቃላይ የሀገራችን ምርቶች በጣም በጣም ጣሪያ ነክተዋል። ብዙ አካባቢ ላይ እንደዚህ የመዝራት ነገር ቢኖር ለውጥ ይኖራል ብዬ አስባለሁ። ያው ነጋዴውም ምርቱን ብዙ አገኛለሁ ብሎ ስለማያስብ ወይም ደግሞ ህዝቡ አያገኘውም እኛ ካልሰጠነው የሚል ነገር ስላለው ይሄው እንግዲህ እንደምታዩት ነው። በመሃል አረሞች አሉ፣ የሚታየው አረም አለው፣ ግን ያው ድፍን ምስሩ አሸንፎ ወጥቷል እና እንደዚህ ተተክሎ አይቻል አቅም። ይሄ ለመጀመሪያ ጊዜ ነው ሳየው እና ውድ ነው። አሁን በአንዷ ቅጠል ስር 3 ፍሬ ይታያሉ ማለት ነው። ይሄው ልክ እንደ ባቄላ ወይም ደግሞ ሽምብራ እሸት እንደሚሆነው ነው፣ እንደዛ ነው የሚበቅሉት። ይገርማል በጣም። ያ ሁሉ ነገር እንክብካቤ ይፈልጋል። እንግዲህ መጀመሪያ ያው አልደረሰም ገና ነው። ሲደርስ ግን ከዚህ ከአረንጓዴነት ወደ መልኩ ይመጣል ማለት ነው። ይሄው ቅጠሏም እቺ ነች። የእግዚአብሔር ድንቅ ነገር ይገርመኛል። ይሄው ከዚህ ውስጥ ነው የወጡት። ልክ የሰው ልጅ ከእናቱ ማህፀን እንደሚወጣ ሁሉ እነሱም ደግሞ እንግዲህ
እንደዚህ እዚህ ውስጥ ተሸፍነው ብዙ ፀሐይ እንዳያገኛቸው ብዙ ነገር እንዳያጠቃቸው ሸፈን ብለው ነው እንትን የሚሉት የሚያድጉት። ሌላም አለ እንደዚሁ ይሄም አለ። ብዙ ጊዜ ሰው መቼም ሲቀርብለት ነው ምስሩን የሚበላው እንጂ እንዴት ተበቀለ እንዴት አደገ ምን ይመስላል የሚለው ነገር የለም። ልጆች ደግሞ ቢማሩ እንደዚህ አይነት ነገር ጥሩ ነው። ምንድነው እድገቱ ምን ይመስላል ከመሰረቱ የሚለውን ነገር ቢያውቁ ጥሩ ነው። ያው ለእውቀትም ይረዳናል። ከዚህ ውስጥ ነው ፈልቅቄ ያወጣኋቸው። በዚህ ከለርነታቸው በአረንጓዴነታቸው ብዙ ምን እንደሆነ አያሳይም። ያው በኋላ ሌላው የተሞከረው እዚህ ዛአነ ግብርና መሬት ላይ ተልባ ነው። ይሄ ይመስላል ፍሬው። ይሄው አበባ አለው። ወይን ጠጅማ አበባ ያወጣል። እንግዲህ ይሄ መሬት ባለፈውም ብያለሁኝ ሰሊጥም ቢሞከር ይሰጣል ብዬ አስባለሁ። ያው ሰሊጥ ብዙ ጊዜ ሙቀት ይፈልጋል። እሱንም እንሞክርበታለን የሚል ሀሳብ አለኝ። አብሹ፣ ምስሩ፣ ድፍን ምስሩ እንግዲህ ይሄም ተልባውም ደግሞ በእንደዚህ መልኩ ካሳየን ይሄን ማድረግ ይቻላል ማለት ነው። ይሄው በጣም ይሄ ተልባ፣ ሰሊጥ፣ ኑግ በጣም እየተወደደ ያለ ነገር፣ ሱፍ አገራችን ላይ በጣም እየተወደዱ ያሉ ነገሮች ማለት ነው። እንግዲህ አንዱም ያው በማጓጓዣ ምክንያት፣ ሁለት ደግሞ ደላላ ነው። ከገበሬው እጅ ቀጥታ ህብረተሰቡ አያገኝም። በመሃል ደላሎች አሉ። ከሶስት ከአራት ደላላ በኋላ ነው እኛ የምናገኘውና ነገሩ ምርቱ እኛ ጋራ ለመግባት ገና 4-5 ሰው ተሻግረን ነው የምናገኘው። ለዚህም ነው የሚያስወድዱብን ማለት ነው። ትልቁን ስራ የሚሰራው በግብርና ላይ ቦታ ላይ ያሉ ሰዎች ናቸው። ግን ነጋዴው ምንም በቀላሉ ያው እንግዲህ አንዳንዱ ባለሀብት ገንዘቡን ተጠቅሞ ያንን ነገር ያደርጋልና ነገሮችን የሚያስወድዱት ነገሮች አንዱ በመሃል ያሉት ደላሎች ናቸው። እንደዚህ አይነት ምርታማ ነገር ሲመጣ 4-3 ደላላን አልፎ ህብረተሰቡ ጋር የሚደርስ ከሆነ ውድ የመሆኑ ነገር በጣም ከፍተኛ ነው። ለዚህ ነው ከገበሬ ህብረተሰቡ ከገበሬ ላይ ቢያገኘው ገበሬውም ይጠቀማል የበለጠ። ምክንያቱም በጣም አድካሚ ስራ ነው። አረም መንቀሉ፣ መከታተሉ ከጧት እስከ ማታ ያለው እንቅስቃሴ ሁሉ ገበሬው ላይ ነውና ይሄ ውድ ነው እየተባለ እየተሸጠ ያለው በምስሩም፣ በድፍን ምስር፣ በክክ፣ በሰሊጥ፣ በአብሽ፣ በተልባ ወዘተ በእነዚህ በኑጉ ውድ ነው የሚባልበት ነገር ምንድነው? ህብረተሰቡ ገብቶ ወይ ከገበሬው ላይ የመግዛት ነገር የለውም። ወይም ገበሬውን ደግሞ አምርቶ የመሸጡ ነገር ከህዝቡ ጋር የመገናኘቱ ነገር ብዙ ነገር የለውም። ያን ነገር ያ የገበያ ነገር ቢከፈት ትንሽ ዋጋ ይመታል ብዬ አስባለሁ። እንደው ቢወደድ እንኳን ገበሬው ቢጠቀምበት ይሻላል። ገበሬው በጣም በወረደ ነው ለደላሎች የሚሸጠው። በርበሬም እንደዚሁ አይተናል። እኔ ወደ ደቡብ ምዕራብ በሄድኩበት ሰዓት አይቻለሁ። ያንንም በርበሬው በአጠቃላይ እዛ ያሉ ተክሎችን በሙሉ ፍራፍሬዎችን በተመለከተ ህብረተሰቡ ጋር ከመድረሳቸው በፊት በመሃል ያለው ነገር ነው ነገሮችን አንዱ የሚያስወድደው። ከዛም ደግሞ ነፃ ገበያ የሚለውም ደግሞ ትልቁ የኑሮን ውድነትና መጨናነቅን ያመጣ ማለት ነው። እንግዲህ እንደ እግዚአብሔር ፍቃድ ይሄ ከደረሰ በኋላ አብሹም ይሄም በቤተ ጣዕም ባልትና ላይ እንዲሁም ደግሞ አገልግል የሚጠቀምበት ነገር እድሉ ሰፊ ይሆናል ማለት ነው። ይሄን ይመስላል። የምታዩት ቃሪያ፣ ነጭ ሽንኩርት፣
በመሃልም ቀይ ሽንኩርትም አለው። ያው በቆሎ አለ ከኋላይም ሌላም። ቃሪያው ግን እየደረሰ ስለሆነ ዛሬ ከቲማቲሙ ጋር አብረን ይዘነው የምንሄደው ምርት ነው ማለት ነው። ደርሷል። ያው አሁን እየተቀነጠሰ መነሳት ነው የሚቀረው ማለት ነው። ከኋላዬ በጣም ነጣ ብሎ የምታዩት ነጭ ሽንኩርቱ ነው። ያው ነጭ ሽንኩርቱም እየደረሰ ነው። አሁን ለቀጣይ ዘር ያው ይሄ ተነስቶ ደግሞ ለምርት መሬቱ ተስተካክሎ ለቀጣይ ምርት ይሰናዳል ማለት ነው። እንግዲህ ዛሬ ስንሄድ ቲማቲም ሰው ማህበርተኛው በጣም ተደሰተበት አምናለሁ። በዚህ ደግሞ በዛአነ ግብርና ላይ ደግሞ ሆነው ብዙ ለተጉት ለለፉት ሁሉ እግዚአብሔር ያክብርልኝ፣ መብራን ጉልበታቸውን ትባርክ። እንግዲህ ትንሽም ተብሎ አይልተናቀምና ዋናው መትጋት ትጋትን ትግስትን ያስተምራልና ይሄ ተፈጥሮ ጋራ ሲሰራ ያው አየሩም በራሱ አካባቢውም ራሱ ደስ የሚል ስሜት ይሰጣል። ያው ክፉ ንግግርም አይኖርም። የምንነጋገረውም ያው አረም ወይ አረም መንቀለው ወይም አድነቅ ነው። አረንጓዴውን ነገር አይተን መደሰት ነው። ሌላ ነገር ምንም ነገር የለውም። የነገስታት ማዕድ ላይ እሱም ደግሞ እንደዚሁ በቆሎን እየጠበስን ደግሞ እንገባበታለን እና ይሄን ይመስላል። እንግዲህ አሁን ደግሞ ቀጣይ ወደ ስንዴ ወቅም ያው ስንዴ እየወቁ ስለነበረ ወደዛ ደግሞ እኔም እስቲ ትንሽ ሄጄ ላግዛቸው። ይሄን ይመስላል። በጣም ደስ ይላል። ያያችሁትም ቅድም አብሽ እና ተልባ ያው በትንሹ ቦታ ላይ የተሞከረ ማለት ነው። እንግዲህ አሁን ለቀጣይ ላይ ደግሞ እንደዚሁ ይገባበታል ማለት ነው። ይሄ ሁሉ የጠቀመን አንዱ ምንድነው መዝነቡ ጠቅሞናል። ዝናብ መዝነቡ ጠቅሞናል። ያው መሬቱ በደንብ ውሃ እንዲጠግብና በደንብ እንዲያፈራ አድርጎታል። አካባቢውም እንደዚሁ አረንጓዴ ያው ዝናብ ሲጥል ስለነበረ ብዙ የደረቀ ነገር አይታይም። ለምለም ያለ ነገር ነው የሚታይበት። ያው ዝናብ ስላለ ማለት ነው። ወንዙም እንደዚሁ ውሃ አለው። አሁን ሰውም ሲፈልግ ለማጠብ ልብስም ለማጠብ ወርደው ነው የሚያጥቡት። እንደዚሁ ያው ውሃ ስላለው ማለት ነው ወንዙ። ይሄን ይመስላል። እንግዲህ ያያችሁት ያለፈው ጊዜ ስንዴ ለመወቃት ደርሷል። ይሄንን ቶሎ አንስተን ፀሐይ ስላለ ቶሎ ብሎ ያው ገለባውንና ስንዴውን መለየት ስራ ነው የተሰራ። ይሄ እንዳለቀ ከዛ ወደ ማዳበሪያ እንዲገባ ግን ያው ትንሽ ፀሐይ ይፈልጋል። ፀሐይን በደንብ እንዲያገኘው ማለት ነው። እንግዲህ ይሄንን ታቁታላችሁ። ያው ስንዴ ይገርማል እኮ
በጣም እንዲህ አድርጎ ነው የሚያበላችሁ ገበሬ። ደላላ በመሀል እየገባ ስንት ብር ይበላበታል ሳይሰራበት። ይኸው ባለፈው የተነሳው ስንዴ አሁን ደግሞ በመወቃት ላይ ያለ ይሄንን ይመስላል። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን፣ ይምሃረነ ወይሳነነ በርትዕት ተዋሕዶ ሃይማኖት ያጽናነ። ዘኢትዮጵያ